በትግራይ ከፍተኛ የኦርቶዶክስ አባቶች ላይ የግድያ ሙከራ መፈጸሙ ተነገረም። በአዲስ አበባ በአንድ ምሽት ከ300 በላይ የትግራይ ተወላጆች ታስረው እንደነበረ ተሰማ። ወደ ሰርግ ሲያቀኑ የነበሩ 10 ሰላማዊ ሰዎች በድሮን ጥቃት ተገደሉ። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከምርጫ ማግስት ኢማሞችና የመስጊድ ሀዲሞች ላይ ዛቻዎች፣ ማስፈራሪያና ግድያዎች እየተፈጸሙ ይገኛሉ ሲል ገለጸም። ጦሩ የኢትዮጵያን የድንበር ከተማ መቆጣጠሩ ተሰማም። አሜሪካና ኢራን ወታደራዊ ጥቃት ልውውጥ መጀመራቸው በቀጠናው ያለውን ውጥረት እንዲባባስ አድርጓል ተባለም። የተከበራችሁ የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህን በዝርዝር ታደምጣላችሁ። ለቻናላችን አዲስ የሆናችሁ ቻናላችን ላይክ እና ሰብስክራይብ በማድረግ ቤተሰብ የሆኑ በትግራይ ከፍተኛ ኦርቶዶክስ አባቶች ላይ የግድያ ሙከራ መፈጸሙ ተነገረም። በትግራይ ክልል ራሱን ችሎ በተደራጀው መንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ አባቶች ላይ ያነጣጠረ የጥቃት ሙከራ መፈጸሙ ተሰማ። ተቋሙ ባወጣው መግለጫ መሰረት የቅዱስ ሲኖዶሱ አባላት በሆኑት በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋዊ ላይ ትናንት ሌሊት 6 ሰዓት ተኩል አካባቢ የተኩስ ጥቃት ተሰንዝሮባቸዋል። በጥቃቱ በአባቶች ላይ የደረሰ ምንም አይነት አካላዊ ጉዳት ባይኖርም ድርጊቱ ከፍተኛ ማውገዝንና ድንጋጤን ፈጥሯል። ቤተክርስቲያኗ ለጉዳዩ የህወሓት ኃይሎችን ተጠያቂ ያደረገች ሲሆን ለጥቃቱ መነሻ የሆነው አባቶቹ በክልል ውስጥ እየተካሄደ ያለውን የግዳጅ ወታደራዊ አፈሳ በጽኑ በመቃወማቸው እንደሆነ አስታውቃለች። ድርጊቱን በተመለከተ ከህወሓትም ሆነ ከሚመለከታቸው የመንግስት አካላት እስካሁን የተሰጠ ይፋዊ ምላሽ የለም። በአዲስ አበባ በአንድ ምሽት ከ300 በላይ የትግራይ ተወላጆች ታስረው እንደነበረ ተሰማ። በትግራይ እየተደረገ ያለውን መጠነ ሰፊ ወታደራዊ ግዳጅ አመልጠው ወደ አዲስ አበባ የሸሹ የትግራይ ተወላጆች ታስረው እንደነበረ አቶ ጌታቸው ረዳ ይፋ አደረጉ። ከታሰሩት መሃል በርካቶች እንዲለቀቁ ማድረጋቸውንም አክሏል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ የሆኑት አቶ ጌታቸው ረዳ በትናንትናው ዕለት በአንድ መድረክ ላይ ያደረጉት ንግግር ትኩረት ሳቢ ሆኗል። አቶ ጌታቸው በርካታ ጉዳዮችን በንግግራቸው የዳሰሱ ሲሆን አሁን በትግራይ እየተደረገ ያለው ወታደራዊ ግዳጅ አዳዲስ ተፈናቃይ የፈጠረ ነው ብለዋል። ለኔ ከትግራይ የውትድርና ግዳጅ አፈሳ ፈርቶ የመጣ ሰው ተፈናቃይ ነው፣ ስራ ፍለጋ አይደለም እዚህ የመጣው ብለዋል። በርካታ የትግራይ ተወላጆች እየታሰሩ ነው የሚል ሪፖርት በተደጋጋሚ የቀረበላቸው በመሆኑ በቅርቡ ከፌዴራልና ከአዲስ አበባ ፖሊስ ጋር ውይይት ማድረጋቸውን ጠቅሰው ስለ ሁኔታው አስረድተዋል። አንዳንዱም የነበረው ሁኔታ ያስደነግጣል ብለዋል። በእርግጥ ከጸጥታ አካላቱ ጋር ስለምንነጋገር በአጭር ጊዜ ውስጥ ያለ አግባብ የታሰሩ ሰዎችን ማስፈታት ጥሩ ነው፣ ከሚመለከታቸው አካላት ጋር እንገናኛለን ሲሉም ገልጸዋል። ነገር ግን አንድ ቦታ ለሚኩራ ክፍለ ከተማ በአንድ ምሽት ብቻ 300 አካባቢ የትግራይ ተወላጆች ታስረው ነበር ሲሉ አክለዋል። ከዚያ ውስጥ በትክክል ይህ ነው ሊባል በሚችል ወንጀል ተጠርጥረው እንዲቆዩ የተደረጉት 9 ብቻ ናቸው ሲሉም ገልጸዋል። አቶ ጌታቸው በቁጥጥር ስር ውለው ከነበሩ ሰዎች ብዙሃኑ ተፈናቃይ መሆናቸውንና መኖሪያ ስለሌላቸው በአንድ ቤት ውስጥ በርካታ ሰዎች እየኖሩ እንደሚገኙም ጠቅሰዋል። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከምርጫ ማግስት ኢማሞችና የመስጊድ ሀዲሞች ላይ ዛቻዎች፣ ማስፈራሪያና ግድያዎች እየተፈጸሙ ይገኛሉ ሲል ገለጸ። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከምርጫ ማግስት በተከታታይ ሳምንት ታስቦበት በሚመስል መልኩ ኢማሞችና የመስጊድ ሀዲሞች ላይ እስከ መኖሪያ ቤታቸው በመሄድ ዛቻዎችና ማስፈራሪያዎች እየተፈጸሙ ይገኛሉ ሲል ገለጸ። በተጨማሪም የምሽት ሶላት አሰግደው በሚመለሱ ኢማሞችና ሰጋጆች ላይ የተኩስ ሩምታ በመክፈት ግድያዎች እየተፈጸሙ መሆኑን አስታውቋል። ምክር ቤቱ ይህን ያስታወቀው ትላንት ሰኔ 30 ቀን 2018 ዓ.ም ለሁሉም ዞንና ከተማ አስተዳደር እስልምና ጉዳዮች ምክር ቤት ባስተላለፈው አቅጣጫ ዘል መልእክት ነው። የክልሉ ምክር ቤት በመልእክቱ የሃይማኖት አባቶችንና መሪዎቹን በመግደል ህዝበ ሙስሊሙን የማበሳጨትና ከፍተኛ የስነ ልቦና ጫና ውስጥ መክተት ዓላማ ያደረገ ተግባር ነው። ህዝባችን ይህን መረዳት ይገባዋል ብሏል። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት የጉዳዩን አሳሳቢነት፣ አስደንጋጭነት በአግባቡ በመረዳት ከሚመለከተው ከፍተኛ መንግስት አካላት ከዞንና ከወረዳ እስልምና ጉዳዮች ምክር ቤት አመራሮች ጋር እየተወያዩ ጉዳዩን የማክሸፍና የመከላከል ተግባርን ለማከናወን እየሰራ እንደሚገኝ ገልጿል።
የአልቡራን ጦር የኢትዮጵያን ድንበር ከተማ ተቆጣጠረ። ባለፉት ሳምንታት ከኢትዮጵያ ድንበር በቅርብ ርቀት ላይ በሚገኘው የብሉ ናይል ግዛት መጠነ ሰፊ ዘመቻ የከፈተው የሱዳን ጦር በዛሬው ዕለት ስትራቴጂካዊቷን የኩርሙክ ከተማ መቆጣጠሩን ይፋ አድርጓል። ካለፈው አርብ አንስቶ ከተቀናቀኙ የፈጥኖ ደራሽ ኃይሉ ጋር ከባድ ትንቅንቅ ያደረገው ጦሩ በመጨረሻ ከእልህ አስጨራሽ ውጊያ በኋላ ከተማዋን እንደተቆጣጠረ ገልጿል። ከተማዋ በኢትዮጵያና በሱዳን መካከል ከፍተኛ የየብስ ግንኙነት መስመር በመሆኗ ለንግድና ለወታደራዊ እንቅስቃሴ በጣም ወሳኝ ናት ተብሏል። ወደ ሰርግ ሲያቀኑ የነበሩ 10 ሰላማዊ ሰዎች በአርኤስኤፍ የድሮን ጥቃት መገደላቸው ተገልጿል። የሱዳን የፈጣን ድጋፍ ሰጪ ኃይሎች ወይም ደግሞ አርኤስኤፍ በማዕከላዊ ሱዳን በፈጸሙት የድንገተኛ ጥቃት 5 የአንድ ቤተሰብ አባላትን ጨምሮ 10 ሲቪሎችን መግደላቸው የተሰማ ሲሆን ተጎጂዎቹ ወደ ሰርግ ሲያቀኑ መገደላቸውን የሱዳኑ የዶክተሮች ኔትወርክ ረቡዕ ዕለት አስታውቋል። የሱዳን ዶክተሮች ኔትወርክ በሰጠው መግለጫ ተጎጂዎቹ ከኦምዱርማን በስተምዕራብ በሚገኘው የአሳዲራት መንገድ ላይ ሲጓዙ እንደነበረ የአርኤስኤፍ ድሮን የሲቪል ተሽከርካሪዎችን በመምታት በእሳት አቃጥሎ ተሽከርካሪው ውስጥ የነበሩትን ሁሉ ገድሏል ብሏል። ኔትወርኩ ጥቃቱን የዓለም አቀፍ የሰብአዊነት ሕግን ግልጽ ጥሰት ሲል ገልጾታል። ጥቃቱ ሆነ ተብሎ በተመራ ድሮን በመጠቀም የተፈጸመ ሲሆን በክልሉ ውስጥ በሲቪሎች ላይ ስልታዊ ኢላማ ማድረግን ያንጸባርቃል። የተባበሩት መንግስታትና ሌሎችም ዓለም አቀፍ ድርጅቶች ዓለም አቀፍ ሕግንና የሰብአዊነት ደንቦችን በመጣስ በሲቪሎች ላይ ሆነ ተብሎ ኢላማ በማድረግ የሚፈጸመውን የአርኤስኤፍ ጥቃት ለማስቆም ቡድኑን እንዲጫኑ ጥሪ አቅርቧል። አሜሪካና ኢራን ወታደራዊ ጥቃት ልውውጥ መጀመራቸው በቀጠናው ያለውን ውጥረት እንዲባባስ አድርጎታል ተባለ። አሜሪካ በሆርሙዝ ሰርጥ ላይ በ3 የነዳጅ ጫኝ መርከቦች ላይ ለተፈጸመው ጥቃት ምላሽ በመስጠት በኢራን ላይ ከ80 በላይ ወታደራዊ ኢላማዎችን መምታቷን ያስታወቀች ሲሆን ኢራን በበኩሏ በቀጠናው በሚገኙ የአሜሪካ ወታደራዊ ጣቢያ ላይ ጥቃት ፈጽማለች። የአሜሪካ ማዕከላዊ የጦር እዝ እንደገለጸው ኢራን ላይ ከፈጸማቸው የጥቃት ኢላማዎች መካከል ከ60 በላይ የኢራን እስላማዊ አብዮታዊ ዘብ ኮር የሆኑና አነስተኛ የባህር ጀልባዎች እንደሚገኙበት ቢቢሲ ዘግቧል። በተጨማሪም በጥቃቱ የተመቱ ሌሎች ወታደራዊ ተቋማትና መሳሪያ ማከማቻዎች እንዳሉም አስታውቋል። የኢራን መንግስታዊ ሚዲያዎች በበኩላቸው የአሜሪካ ጥቃት በቄሽም ደሴትና በባንዳር አባስ እንዲሁም በሲሪክ አካባቢዎች ላይ ጥቃቱ መፈጸሙን ዘግቧል። በፍንዳታው የተነሳ በቁርጥራጭ ፍንዳታ የተጎዱ ሰዎች መኖራቸው የተገለጸ ቢሆንም የተጎጂዎችን ቁጥር ግን እስካሁን በይፋ አልተገለጸም። ኢራን በሆርሙዝ ሰርጥ በ3ቱ የነዳጅ መርከቦች ላይ ለተፈጸመው ጥቃት ኃላፊነቷን በቀጥታ ባትወስድም የአሜሪካ ባለስልጣናት ግን ጥቃቱ ከኢራን ጋር የተያያዘ መሆኑን በመግለጽ ለዚህም አጸፋ ወታደራዊ እርምጃ መውሰዳቸውን ገልጸዋል።